እሺ እዛ ላይ ጥያቄ ምንድን ነው? እስቲ አውጣልኝ፣ አይታየኝም ስልኬ አንዱ ዘርሶ። እነዚያንም ያመኑትንና መልካም የሰሩትን መልካም ስራዎችን የሰሩትን ከስራቸው ወንዞች የሚፈሱባቸውን ገነቶች ዘላለም በውስጣቸው ዘውታሪ። ምን ስንት ነው ያነበብከው? ስልኬ አንዱ ስለዘጋብኝ ነው። 457 59ስ እስቲ አንብብልኝ። ይቅርታ። እሺ እናንተ ያመናችሁ ሆይ አላህን ተገዙ፣ መልእክተኛውንና ከእናንተም የስልጣን ባለቤቶችን ታዘዙ። በማንኛውም ነገር ብትከራከሩ በአላህና መጨረሻ ቀን የምታምኑ ብትሆኑ የተከራከራችሁበትን ነገር ወደ አላህ ወደ መልእክተኛው መልሱት። ይህ የተሻለ መጨረሻውም ያማረ ነው። ቆይ እስቲ አንዴ ከፍቼ፣ እስከዛ ግን ይህንን እንትን ከፍታለሁ። ጥቅሱን ተሳስቼ ነው። አሁን ለምሳሌ ሱራ 9:30 ላይ እስቲ አንብበው። እዛ ላይ ይህንን አወጣላለሁ። ስንት ነው ያልከው? 9:30 ላይ አንብብልኝ እስቲ። ሱራ 9:30 አይደለ? እሺ በሱ ላይ ጥያቄ ምንድን ነው? እሺ ቁርአን እግዚአብሔር ወይንም ደግሞ ያላ ቃል ከሆነ እዛ ላይ መጨረሻ ላይ ክርስቲያኖችን ያጥፋቸው የሚል አለ ማለት ነው። ይሄ ቁርአን የአላ ቃል ከሆነ ክርስቲያንም ማንም ሰው የእግዚአብሔር ፍጥረት ነው። ስለዚህ እግዚአብሔር እንዴት አላህ እንዴትን ሌሎቹን ፍጥረትን ያጥፋቸው ይላል? የተገቢ ነው? እሺ እርግማን ነው ወገናችን። እሺ ያም ያለምንም ምክንያት ቢራገም ልክ ለምሳሌ መጽሐፍ ቅዱስ ላይ ያለምንም ጥፋት እግዚአብሔር እንደሚራገመው ምድርን ይረግማል፣ ዛፍ ይረግማል አምላክ መጽሐፍ ቅዱስ ላይ በጽሁፍ ትችያለሽ። እንደዛ ቢሆን ኖሮ ስህተት ነው፣ ምንም ያላጠፋን አካል። ነገር ግን አምላክ አላህ ስብሐነሁ ወተዓላ እዛ ቦታ ላይ የሰሩትን ስራ አስመልክቶ ተናግሮ ነው እንጂ ምንም ያንን ጥፋት ያላጠፉትን አይደለም። ምን አለ መሰለህ፣ አይሁድም እዝራ የአላህ ልጅ ነው አሉ፣ ክርስቲያኖችም ክርስቶስ ወይንም መሲሁ የአላህ ልጅ ነው አሉ። ይህ በአንደበታቸው በአፋቸው ብቻ የሚናገሩት ከንቱ ንግግር ነው እያለ ተናገረ። ከዚያም በኋላ ቃተለሁም ላህ ይላል፣ አላህ ያጥፋቸው ይላል። የአላህ ስብሐነሁ ወተዓላ እርግማን በእነርሱ ላይ መስፈኑን እየገለጸ ነው። በምን ምክንያት ከተባለ በዚህ በተናገሩት ቃል ምክንያት። ስለዚህ አላህ ፍጥረቱን ይረግማል ማለት ይቻላል? ፍጥረቱን አይረግምም አላህ ስብሐነሁ ወተዓላ በስራቸው ካልሆነ በስተቀር። እና ክርስቲያኖች አሁን ፍጥረት አይደለም? ፍጥረት አይደለም አላልኩም፣ በስራ ነው እያልኩ ነው። በስራቸው ያለምንም ስራ የሚረገመው እግዚአብሔር ነው አምላክ። ይሄን መጽሐፍ ቅዱስ ላይ ላሳየ። ምን ትላለህ? አይ ከመጽሐፍ ቅዱስ ሳይሆን እኔ ጠየቅኩ ያለው ከቁርአን እኮ ነው። ከመጽሐፍ ቅዱስ መሆኑ ሳይሆን ይኸውልህ አዳምጥ፣ ይህ የንጽጽር ቦታ ነው፣ የውይይት ቦታ ነው። ያለምንም ስራ እኔ ውይይት አይደለም እስካሁን እንትን ያልኩት ያለው ተረዳኛ። እሺ አዳምጥሽ። አላህ ስብሐነሁ ወተዓላ እዚህ ቦታ ላይ መራገም ማለት እርግማን ማለት በነገራችን ላይ ከአምላክ እዝነት መራቅ ማለት ነው። ገብቶሃል አይደለ? ሰው በኃጢአት ምክንያት ከአምላክ እዝነት ይርቃል አይርቅም? መልስ። ይሄን ምን ሰው በኃጢአት ምክንያት ኃጢአትን ባደረገ ቁጥር ከአምላኩ እዝነት ከአምላኩ እየራቀ ይሄዳል አይሄድም? በኃጢአት ሊርቅ ይችላል። አዎ አይዋ እሱን ነው ያልኩህ። እዚህ ቦታ ላይ እነዚህ ሰዎች ያደረጉት ኃጢአት ታዲያ ምንድን ነው ብሎ መጠየቅ ነው የሚሻለው። አምላክን ልጅ አለው ብለህ ስለተናገርክ ነው። ይሄ አላህ መሲሆን ብለው ኃጢአት አይደለም፣ ኃጢአት ነው። ቆይ እንደ እስልምና ይሄ ትልቅ ኃጢአት ነው፣ አምላክ ልጅ አለው ብሎ መናገር። ገብቶሃል አይደለ? አምላክ ልጅ አለው ብሎ መናገር ለአንተ ለአንደበትህ ቀላል ሊሆን ይችላል። እንደ እስልምና አስተምሮ ግን ከባድ ከሆኑ ኃጢአት ነው። አላህ በቁርአን ላይ ከባድ የሆነን ኃጢአትንም ይዛችሁ መጣችሁ ለእኔ ልጅ አለው በማለታችሁ እያለ ይናገራል። ተኸዘ ረሕማን ወለዳ። ቆይ ረጋ በል። ለቀድ ጅእቱም ሸይአን ኢዳላ። ገብተዋል። አምላክ አላህ አዛኙ አምላክ ልጅን አለው ብላችሁ ተናገራችሁ። በዚህም ንግግራችሁ ምክንያት ከባድ የሆነን ቅጥፈትና ኃጢአትን አመጣችሁ ይላል። ስለዚህ ይህም በማድረጋቸው ምክንያት ከአምላክ እዝነት መራቃቸውን እየገለጸ ነው እንጂ አንቀጹ ሌላ አይደለም። አላዕን ማዕናሁ አጠርዱ ምን ረሕመቲላህ። ይህን ይመስላል። እርግማን ሲባል ጊዜ
ያ ሰው ይህን ኃጢአት በማድረጉ ከአምላክ እዝነት መራቁን የሚገልጽ የሆነ ንግግር ነው። ይህን ከጨረስን መጽሐፍ ቅዱስ ላይ ግን ብንሄድ አምላክ ያለምንም ጥፋት ንጹሐኖችን ይረግማቸዋል። ይወጣል አይደለ? ንጹሐኖችን ይረግማቸዋል። ሰውን ይራገማል፣ ንጹሐን ሰዎችን። ምድርን ሁሉ ረገማት። በአዳም ኃጢአት ምክንያት ምድርንም ረገማት ይላል። ዛፍን ይራገማል ኢየሱስ ክርስቶስ ብሉይ ኪዳን ላይ አብ እግዚአብሔር ከዚህ ጋር አይገናኝም። እዚህ ጋር አንዴ አዳምጠኛ። ብዙ ጊዜ አዳመጥኩ እኮ እኔ ነኝ እንዳየ አዳመጥኩ። ያለውን እርግማን አስረዳሃለሁ። ግን የመጽሐፍ ቅዱስ ውስጥ ያለው እርግማን ከዚህ ጋር አይገናኝም። ለምሳሌ የእኛ አምላክ እናንተን አይረግምም፣ ግን የእናንተ አምላክ ደግሞ በየዕለቱ አይደለ ክርስቲያኖችን ያጥፋቸው። ግን የእኛ አምላክ መጽሐፍ ቅዱስ ውስጥ ስታየው ኃጢአት ሲሰሩ ወይንም ደግሞ ዝሙት ሲፈጽሙ ሌላ ነገር ሲሰሩ ነው እንጂ እናንተ ሌላ ሃይማኖትን ወይንም ደግሞ ሌላ ሃይማኖትን እንትን ያሉትን አልረገምም እስካሁን። ይሄ ግን አንተ የመለስክልኝ ለእኔ ተገቢ መሰለኝ። አታዳምጠው? እያዳመጥኩ ነኝ። ክርስቶስ ኃጢአት አድርጓል አላደረገም? ስለ ክርስቶስ እኮ አይደለም። ወደዛ ለምን የእኛ አምላክ ብለህ ተናገርክ እኮ አነጻጽርክ። ይኸውልህ ክርስቶስ ኃጢአት አድርጓል አላደረገም? አላደረገም። ስለዚህ ክርስቶስ የተረገመ ነው ቢል መጽሐፍ ቅዱስ ኃጢአተኛ ያልሆነን አካል መራገም ደግሞ ስህተት ነው እና አምላክህ ስህተት ላይ ነው፣ ጳውሎስም ስህተት ላይ ነው፣ መጽሐፉም ስህተት ነው ማለት ነው። ክርስቶስ የተረገመ ነው ይላል አይደል መጽሐፍ ቅዱስ? የት ላይ እንደዛ አለ? አይልም። ገላትያ 3:15 ይላል አይልም። ገላትያ 3 ስንት ላይ? 13 አይልም ይላል። አንብበው ታውቃለህ? ከዚህ በፊት አንብቤ አውቃለሁ። ካላለስ ምን ይላል? እሺ አውጣልኝ። አይ ስልኬ እኮ አንዱ ስለዘጋ ብዬ ነግሬሃለሁ። አንብቤ አውቃለሁ። አትዋሽ። ገና ልናሳየህ ነው ከተፈጠርክ። አንብቤ ያለው ጥቅሱን ባላስታውስም በእንጨት ላይ የሚሰቀል ሁሉ የተረገመ ነው ይላል። ኢየሱስ ክርስቶስ ደግሞ በእንጨት ላይ ተሰቅሏል አይደለ? እንደዛ አይልም ይላል። እንደዛ አይልም ይላል። ቆይ ላሳየህ ና። እሺ አሳየኝ፣ አውጣው። አብሽር። በእንጨት ላይ የተሰቀለ ሁሉ የተረገመ ነው አይልም እያለ ነው ይህ ሰውዬ። ቆይ ላሳያችሁ። ይቻት ያው አንብበው ምን ይላል? ታዙሻ ታዙ። እሺ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን እስቲ ሆኖ ከእርግማን አዋጀን ይላል። አሁን እዚህ ላይ ቆይ ወደዚህ አድርገው ወዴት እንትን ትለዋላችሁ? አነበብከው? ሀሳብህን ንገረና አሁን ደግሞ ነው መልሰህ ለማንበብ ፈልገህ ነው። ክርስቶስ ተረገመ የሚል በብሉይ ኪዳን መስቀል ላይ የሚሰቀል የተረገመ ነው ብሎ ተጽፏል አለ እንጂ ክርስቶስ እኮ ተረገመ ነው አይልም። ያው እያነበብከው አምጣ እንዴ። ምኑን ከውሱ እያየክ አይደለ እንዴ? በእንጨት ላይ የሚሰቀል ሁሉ የተረገመ ነው የሚል አለ አልኩህ አይልም። የእንጨት ላይ የሚሰቀል የተረገመ ነው ተብሎ ተጽፏል ነው እንጂ ክርስቶስ የተረገመ ነው ካለ አምጣልኝ። በፈጣሪ እንዴ ምን ሆንክ? ያው ክርስቶስም መርገም ሆነ እያልኩ እንደ መርገም ተቆጠረ ነው እንጂ መርገም ሆነ ነው እንዴ? ተቆጠረ አይደለም መርገም ሆነ ነው። እሺ አምጣ ደግማ ሆነ ነው የሚለው አይደለ? እሺ እዚህ ያሉት እኔ መልከቱ አምጣ። እኔ ስልክ ስለሌለኝ ነው። ሌላ አላመጣም ባላልኩህም ሆነ ነው የሚለው ወይንስ ተቆጠረ ነው የሚለው? አምጣ አልኩ እኮ እንዴ። አላመጣም አላልኩህም። ሆነ አይልም ተቆጠረ ነው እንጂ የሚለው አልክ። አይ አይደለም አልኩህ። ሆነ ነው እንጂ የሚለው ተቆጠረ አይልም እያልኩህ ነው። እኔ ደግሞ መጨረሻ ላይ እኮ እንደ መርገም ዋጀን፣ ግን መጀመሪያ ላይ
በብሉይ ኪዳን መስቀል ላይ የሚሰቀል መርገም ሆኗል ይላል አይደለም? አሁን ሄሎ ይሄንን እኮ ዘዳግም 23ን 22 ላይ 21 እና 22ን ያለው ነው አመጣከው። ክርስቶስ መርገም ሆኗል አይልም ይላል አይልም? አይልም። አምጣልኝ ይላል። መርገም ሆኗል አምጣልኝ። እሺ ያው እኮ ያው እሺ ያው በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስም ስለ እኛ መርገም ሆነ ይላል። እርግማን ሆኖ መርገም አይደለም፣ ተሳስታል። መርገም እና እርግማን ልዩነቱ ምንድን ነው? እና ልዩነቱ ምንድን ነው? ምን እያልከው ነው? አይ ምንም። ስለዚህ አይደለም። ለምን ደበቀ? ወደዚህ አምጣልኝ። ወይንም ደግሞ ማን ደበቀ? አሁን አነበብከው እኮ። ስለዚህ አይልማ እኛን አዳንን ይላል እኮ። አዳንን ይላል አይልም? አይደለም። አሁን ዋጀን እኮ ነው የሚለው። ሆነ ይላል አይልም? ቅድም ሆነ አይልም። እርግማን ሆነ ይላል አይልም? ይላል አይደል? አይልም። ሆኖ ምን አሳየው? ዘለቀ ሙሉን እናነቡ። አይልም ሆነ ይላል። ረብ ፈጣሪ ኢና ወላ ሳየሽ። እሺ አሳየኝ። ያው 13 ላይ እሺ 13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ስለኛ እርግማን ሆኖ ከእርግማን ዋጀን ይላል ነው እንጂ እርግማን ሆነ አይልም። ክርስቶስ እርግማን ሆነ ይላል ሆኖ ይላል። ስለኛ እኮ ነው የሆነው እሱ እንጂ እኛ ስላንተ ሆነሽ እና እሱ ላይ ችግር የለብንም። ስላንተ ነው እኮ አንቀበውም፣ ችግር የለውም። ግን እርግማን ሆኗል ነው እሱ። ንጹሕ የሆነን አካል የሚረግም ማን ያረገመው? እዚህ ቦታ ላይ ንጹሕ የሆነን አካል የሚረግም ይሄ ትንቢት በብሉይ ኪዳን ዳግም 21 23 ላይ በኦሪት የሚፈጸም ስርዓት ነው። ትንቢት ነው ያልከው ማለት የተጻፈውን ነው ያመጣው በብሉይ ኪዳን ማለት ነው። በሙሴ መጽሐፍ ውስጥ ነበረ፣ እሱ ነው የሆነ አመጣው። ትንቢት አላልኩም። ረብላል ትንቢት ብላል። በቃ ተሳስቼ ነው። እሺ እሱን ተው። እሺ አንድ ትቀጥላለህ። አርሴማ ሰላም፣ እንዴት ነሽ? ከላይ ቆይ ጨርሼ ልውጣ። እኔ ሌላ ጥያቄም ስላለኝ አንዴ አርሴማ አንዴ ትቀጥላለች። ችግር የለውም አለሽ። አለሽ አርሴማ? እሺ ቀጥልሽ ታዙ እና ይህ ነው። ሌላው እግዚአብሔር ንጹሐኖችን አይረግምም ነው። እግዚአብሔር በአንድ ሰው ኃጢአት የዚያን የኃጢአተኛ ሰው ልጁንና የልጅ ልጆቹን እስከ 10 ትውልድ እንደሚራገም ታውቃለህ? አታውቅም? ታዙ ቤት እየሰማሁ እግዚአብሔር በአንድ ሰው ምክንያት ከእርሱ በኋላ ያሉ ልጆችንና የልጅ ልጆችን ሁሉ የሚራገም መሆኑን ታውቃለህ? ማለት ግልጽ አድርገልኝ። አንተ ኃጢአት ሰራህ ለምሳሌ። እሺ በአንተ ኃጢአት ምክንያት ልጆችህን የልጅ ልጆችህን ሁሉ ይራገማላ። ለምሳሌ ምን አይነት ኃጢአት? ማንኛውም ኃጢአት ሊሆን ይችላል። በአንተ ኃጢአት ምክንያት ማንኛውም ኃጢአት አልረገምም። ኃጢአቱን ግለጽ አድርግልኝ። ኃጢአቱን ግለጽልኝ። ወይንም ደግሞ በምን ኃጢአት? በአንድ ሰው ኃጢአት አታውቅም? ኃጢአት ምን ማለት እንደሆነ አታውቅም? ትርጉሙ ኃጢአት ብዙ ነው። ኃጢአት ብዙ ነው። ስለዚህ ግለጽልኝ። የትኛው ኃጢአት? ትንሽም ትልቅም አለ። ኃጢአት ማለት ትርጉምን ታውቀዋለህ ወይ? እሱን እናስቀድመኝ አውቃለሁ። አዎ። የትኛው ኃጢአት ነው? ለምሳሌ በመጽሐፍ ምን ማለት ነው ታወቀው? አንድሽ ለመጨረሻ ጊዜ ልጠይቅህ። የኃጢአት ትርጉም ኃጢአት ማለት ምን ማለት ነው? ከእግዚአብሔር መራቅ ማለት ነው። እሺ የአምላክን ሕግና ስርዓት መተላለፍ ማለት ነው አይደል? ብዙ አስቀድመኝ። እሺ አርሴማ፣ እሺ ቀጥይ። ሻሃዳ ሻሃዳ ማያስፈልገች ነው?
እሺ የምለውን ቃል እየተከተልሽ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። አሁን ያልሽው ቃል የተወራ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አንድ ሰው እስልምና ሲቀበል የሚያገኘው ጸጋ ምንድን ነው ከአምላኩ ከተባለ ያለፈ ኃጢአት ሁሉ ይማርለታል። ትልቁ ጸጋ እዚህ ዓለም ላይ ከኃጢአት ንጹሕ ሆኖ መገኘት ነው። አላህ ለሰለሙ ሰዎች መጀመሪያ የሚሰጣቸው ስጦታ የነበሩበትን መንገድ ይቅር ይላቸዋል። ያለፈውን ኃጢአታቸውን ሁሉ ያስብባቸዋል፣ ንጹሕ አድርጎ ይቀበላቸዋል። እንዲሁም በቀጣዩ ዓለም ከሞት በኋላ ትልቁ ጸጋ ምንድን ነው? የዘላለማዊ ሕይወትን ማግኘት፣ በዚያም ላይ ገነትን መውረስ ነው። እርሱንም አላህ ሙስሊም ለሆኑ ሰዎች ቃል ገብቶላቸዋል። ይህ የአላህ ስብሐነ ወተዓላ ጸጋ ዛሬ አንቺን አግኝቶሻል። አላህ ምስጋና ይገባ። እሺ ስምሽን መቀየር ከፈለግሽ ደስ ያለሽን የሚመችሽን መቀየር ትችላለሽ። ካልሆነ ደግሞ እኛም ቀየርልሻለን። እሺ አንድ ሰው ሙስሊም ከሆነ በኋላ ምንድን ነው ማድረግ የሚጠበቅበት? አንድ ሰው ሙስሊም ከሆነ በኋላ ማድረግ የሚጠበቅበት ሻወር ይወስዳል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚያም በኋላ ስለ ሶላት አሰጋገድ በመማር ለዚህ ላመነውና ለመሰከረው ለአንድ አምላክ ብቻ መስገድን ይጀምራል። ለአንድ አምላክ ብቻ መስገድን ይጀምራል። ትልቁ የአምልኮ ስርዓት ሶላት ነው። የመጀመሪያ የምንሰራው የአምልኮ ስርዓታችን እርሱ ነው፣ ያ ነው እና ከዚያም ስለ ኢስላም ሕግና ስርዓት በመማር ኢስላም የሚያዝሽን መፈጸም፣ የሚከለክልሽን በቻልሽው አቅም መራቅ፣ በዚህ ላይ እስከ ሕይወትሽ ፍጻሜ ድረስ መኖር ነው እና እስላማዊ ትምህርቶች ተከታታይ ግሩፕ ያስገብሻል። አድሚኖች ፎሎ አድርጓትና እስላማዊ ግሩፕ እንድትገባ አድርጓት፣ ትምህርቷን ትቀጥል። እሺ እሺ ከላይ ማን ነበርክ? ሐዋርያዩ አልሐዋሪ ኡስታዝ ሰላም ብያለሁ። እንዴት ነህ? ሰላም ነው አልሐምዱሊላህ አለ። ኡስታዝ ጥያቄ ነበረኝ። ጥያቄ ትቀበላለህ? ጥያቄ ምንድን ነው? አላህ ከሰዎችም ከጂኒዎችም ለገሃነም እንደሚገቡና ወደዛ እንደሚጨምራቸው በቁርአናችሁ ይናገራል አይደል? ወይም አላህ በቃሉ ምን አይነት ከጋኔን እና ከሰው የሆኑ ምን አይነት የሆኑ አካሎችን? ያው በእርግጥም ከሰዎችም ሁሉ አይልም፣ ከጂኒዎችም ይላል። ከጂኒዎች ሁሉ አይልም። ከእነርሱ በእርግጥም ወደ ጀሀነም እንደሚገቡ ይናገራል። ወይም በእነርሱ እንደሚሞላ ይናገራል አይደለ? ምን ያደረጉ ሰዎች ያለ ጥፋታቸው ከሆነ አላ አያደርግም። ምን ያደረጉ ናቸው እነዚያ ይላል አንቀጹ። ጨርሰው እዛ ላይ መልሰዋል። ማለት እዛ ጋር የሚያስቀምጠው ነገር ምንድን ነው? በእርሱ ያላመኑ ከጅኒዎችም የሆኑ እንደዚሁ ደግሞ ከሰዎችም የሆኑ ማለት ነው። ስለዚህ ያላመነ በእምነትህም በሁሉም እምነት ወዴት ነው የሚሄደው? ወደ ገነት ወይንስ ወደ ጀሀነም ይገባል? በአንተም እምነት ያላመነ ወዴት ነው የሚሄደው? ወደ ገነት ወይንስ ወደ ገሃነም? በእርግጥም በእኛ ራሱ የቻለ ነው። ግን ያንተን መልስልኝና የኔ ትጠይቀኛለ። ችግር የለውም አብራራለሁ። ያላመነ ወዴት ነው የሚሄደው? ያላመነ ወዴት ነው የሚሄደው? ራይ ናው የሚሄደው ወደ ሄል ነው፣ ወይም ደግሞ ማቆያ ስፍራ ያለው ከዛ ከነጩ ፍርድ በኋላ ወደ ገሃነም እንደሚወርድ ተቀምጧል። ስለዚህ በእኛ ይሄን የተቀመጠው፣ ግን በእናንተ አላህ ያላመነ ሰው ወደ ገሃነም ይሄዳል። አዲስ ነገር የለም። ኦኬ ጠይቆ ራሱ መለስ። ልክ ነው። ስለዚህ አላህ ግን ከሰዎች አብዱላህ ብን አባስ
እንዲህ አይነት ሰዎችን በዚህ መልኩ ይመልስላቸውና ራስህ ጠይቀህ ራስህ መልሰህ ሂድ ይላቸው ነበር። ከዚያ ሰው ያላመነ ሰው ወዴት ይሄዳል አለ? ወደ ገሃነም ይሄዳል አለ። እዚያም እየተናገረ ያለው ስለ እነሱ ነው። አይ የእኔ ጥያቄ እሱ ሳይሆን ግን አላህ በመጨረሻው ቀን ግን የከተተው ከሰዎችና ከጅኒዎች አይደለም። አላህ ራሱን የገባው ልልህ ፈልጌ ነው። አላህ ጅኒ ነው ወይ ልልህ ነው። እሺ፣ ማንም ሰው ኮሜንት ላይ እንዳይሳደብ፣ ጥያቄ ያለው ሰው ይቀጥል። ማንም ሰው ኮሜንት ላይ እንዳይናገረው። ጾም ከነገ መጀመር እችላለሁ? እሱ ከነገ መጀመር ትችላለሽ። እግዚአብሔር በሲኦል ውስጥ ነው ያለው። በነገራችን ላይ ማስረጃ መጽሐፍ ቅዱስ ላይ አለ። ማስረጃ መጽሐፍ ቅዱስ ላይ አለ። ቃል በቃል ዳዊት ምን አለ? በሲኦልም ብሄድ እግዚአብሔር ሆይ በዚያ በሲኦል አለህ እያለ ይናገራል። እግዚአብሔር በሲኦል ውስጥ አለ። ቃል በቃል መጽሐፍ ቅዱስ ይናገራል። እግዚአብሔር በገሃነም ውስጥ ነው ያለው። አይ ጥያቄ ያለ ይቀጥል። አንድ ሰው ጥያቄ ልጠይቀው ስትመጡ ጊዜ ነቢ ሰለላሁ ዐለይሂ ወሰለምን ወይንም አላህን ወይንም ኢስላምን የሚያንቋሽሽ አይነት ቃል ተጠቅመው እንጠይቃለን ካሉ አትውረዱ ከእነሱ ጋር። ነዝሉሁም ታሕት፣ እነሱን አውርዷቸው። መመለስ አቅቶኝ አይደለም፣ ገብታችኋል? ወዴት እንደሚሄድም አውቃለሁ። ያ ላ ተዙሉ ጀሀነም ተቁል ቀጥል ቀጥል ሐታ የضዕ ዐለይሃ ቀደመሁ አረብ ስብሓነሁ ወተዓላ። አላህ ስብሓነሁ ወተዓላ ገሃነምን በእርሷ ላይ እግሩን እስኪያደርግም ድረስ አትሞላም የሚለው ወደዛ ለመሄድ ፈልገው ነው። እዚያ ላይ አላህ ስብሓነሁ ወተዓላ ይገባል የሚል የለም። አይ ይገባል የሚል የለም አለ የሚለው ውስጥ መግባት አያስፈልግም። እንዲህ አይነት የረከሰ አካሄድ ሲሄዱ አታስተናግዷቸው። ገብቷቸዋል? አምላክና ነቢያትን መለኮታዊ መጽሐፍትን በማንቋሸሽ የሚመጡ ሰዎችን አታስተናግዷቸው። እነሱ የሄዱበትን መንገደኛ መሄድ እንችላለን። እኔ ኢየሱስን ገሃነም ነው እያልኩ መጮህ እችላለሁ። የሆነ ጥቅስ አንስቼ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን ይላል? ወንድሙን ደንቆሮ የሚል የገሃነም ፍርድ ይገባዋል ብሏል። ቃል በቃል ኢየሱስ እዚያው ላይ በመጽሐፍ ቅዱስ ላይ ኢየሱስ ደንቆሮ እያለ ሰዎችን ይናገር ነበር። ስለዚህ ኢየሱስ የገሃነም ነው ብንል እኔ መሲሁን የሚያክል ሰው ነቢይ ገሃነም ነው ብዬ አልሟገትም። በፍጹም አልሟገትም። ማርያምን እንዲህ ነች እያልኩኝ አልሟገትም። አባቶችህ መጽሐፉን በርዘውት ነው ይህን ቃል በእነርሱ ላይ የተናገሩት ብዬ አባቶችህ ላይ ነው ሙግቴን የማነሳው፣ ወይንም መጽሐፉ ላይ ነው። ያታቸዋል። ለሽ ጥያቄ ያለ ይቀጥል። በስርዓት ብትማማሩ መልካም ነው። ይሄ የዋዥቅ አካሄድ የሚያስተምሯቸውን ተውት፣ አይጠቅማቸውም። እሺ እሺ ጥያቄ ያለለ እሺ፣ ከላይ ያላችሁ ጥያቄ ያላችሁ በኪ